It's the only የዘመናት ናፍቆት ጥም ሊቆርጥ እነሆ 9 ዓመታት ተቆጥረው ዘንድሮ ፋሲካ ድርብ በዓል ሊሆን ተቃርቧል። ይኸውም የቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪካ አልበም የሚወጣበት ጊዜ ቀነ ቀጠሮ ቢቀየርም መውጣቱ ግን አይቀሬ ሆኗል። ይህን ጉዳይ በተመለከተ በዛሬ መረጃ ሰዓታችን የምንቃኘው ይሆናል። እስከ ፍጻሜው አብራችሁን ቆይታ እንድታደርጉ ስንጋብዛችሁ ይህ አልበም የሚወጣበት ጊዜ ከመገለጹ ባለፈ ስለ ድምፃዊና ስለ ስራዎቹ የተነገሩ ጉዳዮችን እየቃኘን እንዘልቃለን። እስከ ፍጻሜው ከኛ ጋር እንድትሆኑ ደግሞ እንጋብዛችኋለን። መልካም ቆይታ። ለ9 ዓመታት ያክል የቆየ ዝምታ፣ በሚሊዮን የሚቆጠሩ አድናቂዎቹ የዕለት ተዕለት ጥያቄ፣ ቴዎድሮስ ካሳሁን ቴዲ አፍሮ በአዲስ አልበም መች ይመጣልን ይሆን የሚለው ጉጉት አሁን ላይ ምላሽ ሊያገኝ ተቃርቧል። የኢትዮጵያ የሙዚቃ ንጉሥ ድምፃዊ ቴዎድሮስ ካሳሁን አዲስ ታሪክ ገጽ ሊገልጥ ከደጃችን ቆሟል ይላሉ ፕሮዲውሰሮቹና ስለሱ አልበም የወጡ መስካሪዎች። ከ9 ዓመታት በፊት ኢትዮሪካ የሚል ስያሜ ተሰጥቶት ሲወጣ ሀገሪቱ ሆኖ ሙዚቃ ማዕበል ተናውጣ ነበር። ከዚያ በኋላ ግን ቴዎድሮስ ካሳሁን ረዥም ዝምታን መረጠም። ብዙዎቹ እንዲህ ሲሉ ይጠይቃሉ፣ ቴዲ አፍሮ መቼ ይሆን በሙሉ አልበም የሚመጣው? በጉጉት ሲጠበቅ የነበረው ቴዎድሮስ ካሳሁን ቴዲ አፍሮ ከ9 ዓመታት ጥበቃና ቆይታ በኋላ ይኸው እነሆ ከደጃችሁ እያለ ይገኛል። ለካስ ጥበብ እንዲህ እንደ ወርቅ በሳት ትፈተናለች የሚል ስያሜ ሰጡትም አልታጡም። አሁን ግን ያ ሁሉ መጠበቅ ሊያበቃ ሆኗል። አርቲስት ቴዎድሮስ ካሳሁን አዲሱ ስራውን ኢትዮሪካ ሲል ሰይሞታል። ይህ አልበም ዝም ብሎ የዜሞች ስብስብ ሳይሆን የ9 ዓመታት የትጋት የምርምርና ጥልቅ ስሜት ውጤት እንደሆነ ብዙዎች ይመሰክሩለታል። ኢትዮሪካ የቃሉ ሚስጥርና የጥበብ ይዘቱን ከዚህ ቀደም በነበረው መሰናዷችን መቃኘታችን ይታወሳል። ኢትዮሪካ ማለት ብዙዎች እንደሚያውቁት ኢትዮጵያና አፍሪካ ተጣምረው የፈጠሩት ፊደል ነው። አንዳንዶች ከሀገር ፍቅር ጋር ቢያገናኙትም ከሀገርም አልፎ አህጉራዊ ስሜትን የያዘና ከዚያ ጋር የተሳሰረ ስለመሆኑ ይገለጻል። ታዲያ አሁን ላይ ትልቁ ጥያቄ የሆነው አልበሙ መቼ ይለቀቃል፣ መቼ ስለናፈቁት የሙዚቃ ወዳጆች ይደርሳል የሚል ነው። መጀመሪያ ላይ በዳግማዊ ትንሣኤ ዋዜማ እንደሚወጣ ታቅዶ የነበረ ቢሆንም አሁን ግን ያልተጠበቀ ዜና ተሰምቷል። አርቲስቶቹ የአድናቂዎቹን ጉጉት ከግምት ውስጥ ማስገባት አልበሙን ካቀደው ቀን ቀደም ብሎ በዚህ ሳምንት ለህዝብ ይፋን ለማድረግ መወሰኑ ተገልጿል። አድናቂዎቹ ከአሁን በኋላ ወራትን ወይ ሳምንታትን ሳይሆኑ ጥቂት ቀንና ሰዓታትን ብቻ እንዲቆጥሩ ግድ ብሏል። ልክ ሰዓቱ ሲደርስ ቴዎድሮስ ካሳሁን ቴዲ አፍሮ በይፋ የዩቲዩብ ገጹ በዓለም አቀፍ የሙዚቃ ማከፋፈያ መድረኮች በአንድ ጊዜ ይለቃል። ያ ቀን የትኛው ነው የሚለው መነሳቱ አይቀርም። ይኸውም የኢትዮጵያ የጥበብ ሰማይ በቅርቡ በአዲስ ኮከብ የሚደምቅበት ኢትዮሪካ አልበም ለሙዚቃ ወዳጆች የሚደርስበት ጊዜ የፊታችን ሐሙስ ሚያዝያ 8 ቀን 2018 ዓ.ም ሆኗል። የዘመኑ ታላቅ ሥራ ለመሆን ጥቂት እርምጃዎች ብቻ ቀርተውታል ይላሉ አድናቂዎቹም። በዚህ መሰረትም ለዳግመ ትንሣኤ ዋዜማ ይለቀቃል ተብሎ ቀነ ቀጠሮ ተይዞለት የነበረው አልበሙ ቀናትን ወደፊት በማምጣት የፊታችን ሐሙስ ሚያዝያ 8 ቀን 2018 ዓ.ም ልክ ከቀኑ 8 ሰዓት ጀምሮ በድምፃዊ ይፋ የዩቲዩብ ቻናልና በሌሎችም ማሰራጫ ጣቢያዎች ለሙዚቃ ወዳጆች እንደሚደርስ እየተጠበቀ ይገኛል። ታዲያ እኛም ለሙዚቃ አልበሙ መልካም ዕድል እየተመኘን ስለ እርሱ የተባለውን ጥቂት እናውጋችሁ። የሙያ አጋሮቹ ጆሴፍ ገብሬ ወይም ደግሞ ጆሲ ኢን ዘ ሃውስ ሸዋንዳኝ ኃይሉና እንዲሁም ወጣቱ ድምፃዊ ልዑል ኃይሉ ስለርሱ የተነፈሱትን ሹክ እንበላቸው። ልዑል ኃይሉ ወይም እሳቱ ሰዓት ስለ ድካሙና ስኬቱ እንዲህ ሲል ተናገረም። ቴዲ ዘፈን ሲለቅ ከተማው እንዴት ያመሰው እንደነበር ታውቃላችሁ። አዋዮች ሲወጣ ሰው በደስታ ሲያብድ አይቻለው። እንዲህ ሲል ይመሰክራል ልዑል ኃይሉ። አክሎም የቴዲ ስኬት የዕጣ ወይም ደግሞ የሎተሪ ሳይሆን የላብ ውጤት መሆኑን ሲመሰክር በአመት 365 ቀን አርት ሲሰራ ነው የምታየው። አርትን ሲሰራ ነው የምታየው። ዝም ብሎ መሬት ላይ የዘገነው ዝና አይደለም፣ የመጨረሻ ዋጋ ከፍሎ ያገኘው ክብር ነው ሲል ይገልጸዋል። ጆሴፍ ገብሬ ወይም ደግሞ ጆሲ ኢን ዘ ሃውስ ስለ እርሱ ሲናገር ቴዲ አፍሮ በቃ የዘፋኞች አውራ ነው። ሁላችንም ዘፈን ምን እንደሆነ ሳናውቅ በሙዚቃው ትልቅ ስራ የሰራ ታላቃችን ነው። እንደ ሀገር አይከን፣ እንደ ሌጀንድ የምናከብረው ትልቅ ሰው ነው ሲል
ጆሲ ኢንዛውሾ ስለ ቴዎድሮስ ካሳሁን ቴዲ አፍሮ ምስክርነቱን ይሰጣል። በብዙ መልኩ ከስራ ባለፈ በልባዊ ጓደኝነት የሚታወቀው ሸዋንዳኝ ኃይሉ ስለ እርሱ ሲመሰክር እንዲህ ይላል። ስለ ንጹህ ልቡና ስብዕናው ነው። በነገራችን ላይ አብዛኞቹ የሸዋንዳኝ ኃይሉ ተወዳጅ ስራዎች የቴዎድሮስ ካሳሁን ቴዲ አፍሮ የግጥምና ዜማ ስራዎች መሆናቸውን ልብ ይሏል። በተለይም ቀዳሚ አልበሙ ላይ የተካተቱት ሁሉም በሚባል ደረጃ ያሉት ስራዎች የቴዎድሮስ ካሳሁን የቴዲ አፍሮ የግጥምና ዜማ በረከቶች ናቸው። ቴዲ ጠንካራ ሰራተኛ፣ ጓደኝነትን የሚያውቅና ጨዋታ አዋቂ ነው። ከምንም በላይ ግን ልቡ ንጹህ ነው ሲል ሸዋንዳኝ ኃይሉ ያሞግሷል። የሚያስገርመው ደግሞ ራስ ወዳድ አለመሆኑን ይገልጻል። ግጥምና ዜማ ሰርቶልኝ በጣም አሪፍ ዘፈን እንኳን ቢሆን ወደ ራሱ አይወስድም። ያን እድል ያመጣው ላንተ ነው ብሎ ይሰጠኛል። ለጓደኛው ከራሱ በላይ የሚደሰት ባለ ትልቅ ስብዕና ባለቤት ሲል ሸዋንዳኝ ኃይሉ ቴዎድሮስ ካሳሁን ቴዲ አፍሮን በአጭሩ ይገልጸዋል። እኛም የዛሬ መሰናዷችንን እዚህ ጋር ስናበቃ ለድምፃዊው አዲስ አልበምና እንዲሁም ለአድናቂዎቹ መልካሙን ሁሉ በመመኘት ነው። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንድትወዳጁን ወዳጅ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ቪዲዮን ከወደዳችሁት ላይክ እንዲሁም ሼር በማድረግ ሌሎች እንድታካፍሉ ልታጋሩ እየጠየቅና እየጋበዝን የዛሬን እዚህ ጋር ቋጨን። በያላችሁበት ደግሞ ጥሩ መልካም ጊዜ ተመኘን። ኢትዮጵያ የስልጣኔ ፍና የታሪክ መነሹ የአሸናፊ ነድባና ከከሰመው ምድር ፍካትን ማመልካች አንቺ ነሽ ኢትዮሪካ የክብዲት አንጋች አንቺ ነሽ ኢትዮሪካ የክብዲት አንጋች የታሪክ መነሽ ያሸን